ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት ክፍል 3 ከገ እስከ ፐ ያሉ የአማርኛ ፊደላትን እንዴት እንደምናነብና እንዴት እንደምንጽፋቸው የማሳያችሁ ይሆናል ማለት ነው። ክፍል 1 እና ክፍል 2 ከዚህ በፊት ሰርቼላችኋለሁ። ቪዲዮውን ያላያችሁ ካላችሁ ገብታችሁ ማየት ይኖርባችኋል ማለት ነው። ወደ ክላሳችን ስንመጣ እዚህ ጋር ክፍል 3 ከገ እስከ ፐ ያሉ የአማርኛ ፊደላትን የምናይ ይሆናል ማለት ነው። ደብተርና እስክርቢቶ ይዛችሁ እኔ ጋር ያነበባችሁ እየጻፋችሁ በደንብ መለማመድ ይጠበቅባችኋል ማለት ነው። ይቺ ገ ትባላለች። ገ ጉ ጊ ጋ ጌ ግ ጎ ከመጨረሻ ወደ መጀመሪያ ስቆጥር ጎ ግ ጌ ጋ ጊ ጉ ገ ኦኬ። እቺ ደግሞ ጠ ትባላለች። ጠ ጡ ጢ ጣ ጤ ጥ ጦ ጥ ጤ ጣ ጢ ጡ ጠ ኦኬ። እቺ ደግሞ ጨ ትባላለች። ጠ አይነት ሆና ከመጨረሻ ወይም ከስር ወይም ከእግራቸው ላይ ቀለበት ሶስቶችም ላይ ቀለበት ያላት ከሆነች ጨ ትባላለች ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ ጭ ጭ ጬ ጫ ጪ ጩ ጨ የአማርኛ ፊደላት በእግራቸው በአራት ከፍለን እናያለን ብለን ነበረ። እነዛ ውስጥ እግር አልባ፣ ባለ አንድ እግር፣ ባለ ሁለት እና ባለ ሶስት እግር ተብሎ ይከፈላሉ ብለን ተነጋግረን ነበረ። እነዚህ ጨና ጠ ባለ ሶስት እግር ውስጥ ከሚመደቡት ከአማርኛ ፊደላት ውስጥ እነዚህ ጠና ጨ ናቸው ማለት ነው። ኦኬ። እቺ ደግሞ ጰ ነች። ጰ ባለ ሁለት እግር ውስጥ ነው የምትመደበው ማለት ነው። ጰ ጱ ጲ ጳ ጴ ጵ ጶ ጵ ጴ ጳ ጲ ጱ ጰ እቺ ደግሞ ጸ ነች። ጰ አይነት ሆና ከላይ ምንም የሌላት ነገር ነች ማለት ነው። ጰ ሲሆን ግን ከላይ ይቺ ያለች ማለት ነው። ከላይ አንድ ቁም አለ ማለት ነው። ስለዚህ ጸ ነች። ጸሎቱ ጸ ትባላለች። ሁለት አይነት
ጸ ስላለ ጸሎቱ ጸ ትባላለች ማለት ነው። ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ ጾ ጾ ጽ ጽ ጼ ጼ ጻ ጻ ጺ ጺ ጹ ጹ ጸ ጸ ይቺ ደግሞ ፈ ትባላለች። ፈ እግር አልባ ከምንላቸው ውስጥ ትመደባለች ማለት ነው። ፈ ፈ ፉ ፉ ፊ ፊ ፋ ፋ ፌ ፌ ፍ ፍ ፎ ፎ ፎ ፎ ፍ ፍ ፌ ፌ ፋ ፋ ፊ ፊ ፉ ፉ ፈ ፈ ኦኬ። ይቺ ደግሞ ፀሐዩ ጸ ትባላለች። ይቺ ጸሎቱ ጸ ስለሆነች ይቺ ፀሐዩ ጸ ትባላለች ማለት ነው። እግር አልባ የአማርኛ ፊደላት ውስጥ ነው የምትመደበው። ጸ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ ጾ ጽ ጼ ጻ ጺ ጹ ጸ ጸ ይቺ ደግሞ ሀ ነች። ብዙሃኑ ሀ እንላታለን። ሶስት አይነት ሀ አሉ። መጀመሪያው ሀሌታ ሀ ነው። ሁለተኛው ሀመር ውሃ ነው። ሶስተኛ ይቺ ብዙሃኑ ሀ ነች። አራተኛዋ ደግሞ ሀ ነች። ሀ ስለዚህ ይቺ ብዙሃኑ ሀ ትባላለች። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ ሆ ህ ሄ ሃ ሂ ሁ ሃ ሃ ኦኬ። ይቺ ደግሞ አ ትባላለች። አይኑ አ አልፋ አ በባለፈው ቪዲዮ አይተናል። ይቺ ደግሞ አይኑ አ ትባላለች ማለት ነው። አይኑ አም እግር አልባ አማርኛ ፊደላት ውስጥ ትመደባለች ማለት ነው። አ አ ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ ኦ ኦ እ እ ኤ ኤ አ አ ኢ ኢ ኡ ኡ አ አ ይቺ ደግሞ ፐ ትባላለች። ፐ የአማርኛ ፊደላት ሁሉ መጨረሻ ፐ ትባላለች ማለት ነው። ባለ አንድ እግር የአማርኛ ፊደላት ውስጥ ትመደባለች። ፐ ፐ ፑ ፑ ፒ ፒ ፓ ፓ ፔ ፔ ፕ ፕ ፖ ፖ ፖ ፖ ፕ ፕ ፔ ፔ ፓ ፓ ፒ ፒ ፑ ፑ ፐ ፐ ኦኬ። እንግዲህ ቤተሰቦች የዛሬ ክላሳችን ይሄንን ይመስላል። ከገ እስከ ፐ ያሉትን የአማርኛ ፊደላትን በደንብ እንዴት እንደሚጻፉና እንዴት እንደምናነባቸው ቅርጻቸውም እንደሚመስል በደንብ አይተናል ማለት ነው። በቀጣይ ክላስ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ይሁን። እንዲሁም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ የምትፈልጉ ካላችሁ ከስር ባለው ስልክና ደውሉ እናስተምራችኋለን።
ባይ ባይ